ለዚህ ሰው ምስጋና ይግባውና አሁን ላይ ሰዎች የሚፈልጉትና የሚወዱትን ፊልም በሚፈልጉት ጊዜና በሚወዱት ቦታ ለማየት ችለዋል። በዚህ ሰው ሐሳብና የቢዝነስ እይታ ምክንያት ሰዎች የሚዝናኑበትና የሚደሰቱበት መንገድ ተቀይሯል። ከዚህ ሁሉ በስተጀርባ ግን ኔትፍሊክስ የተሰኘው ካምፓኒና የካምፓኒው መስራች ሪድ ሃስቲንግስ ይገኛል። ሪድ ሃስቲንግስ እንደምታውቋቸው ሌሎች ስራ ፈጣሪዎች አልነበረም። ቢዝነስንና እቅዱን ለማሳካት ሁሉንም ነገር የሚያደርግ ሰው ነው። በዚያ ጊዜ ሰዎች ፊልምን ለማየት በየሲኒማ ቤቶቹ ይንከራተቱ ነበር። እናም ያኔ ነው ይህንን እድል ተጠቅሞ እንዴት ወደ ትልቅ ቢዝነስ እንደሚቀይረው ያሰበው። እንዴት ሰዎች በምቹ ቤታቸው ላይ ሆነው ፊልም ማየት እንደሚችሉና ለራሱም $1 ሚሊዮን ቢዝነስ መስራት እንደሚችል ማሰብ የጀመረው። በ1997 እንደ አውሮፓውያን አቆጣጠር ሃስቲንግስ እና የሱ ፓርትነር ወይንም የሥራ ባልደረባ ማርክ ራንዶልፍ በአንድነት ኔትፍሊክስን መሰረቱት። ሲመሰርቱት እንደ አነስተኛ የዲቪዲ መሸጫና ማከራያ ሱቅ ነበር። እናም ሰዎች የሚፈልጉትን ዲቪዲ ያለምንም ተጨማሪ ክፍያ በየቤታቸው እያደረሱ ይሸጡ ነበር። እሱም ኔትፍሊክስን ተወዳጅ የዲቪዲ መሸጫ እንዲሆን አስቻለው። ግን ሪድ ሃስቲንግስ በዚህ አልረካም። የሱ ሐሳብ እንዴት ሰዎች የፈለጉትን ፊልም በፈለጉት ቦታ እና በሚወዱት ቤታቸው ላይ ሆነው እንዲመለከቱ ማድረግ እንደሚችል ነበር። ከ20 ዓመታት በኋላ በ2007 እንደ አውሮፓውያን አቆጣጠር ኔትፍሊክስ የማይታወቅ ነገርን በማስተዋወቅ ቀዳሚ ሆነ። እናም ሰዎች የፈለጉትን ፊልም በፈለጉበት ቦታ ኢንተርኔት ላይ እንዲያዩ ማድረግ ቻለ። የኢንተርኔት ተደራሽነትና ፍጥነት እያደገ ሲመጣም ተመልካቾቹም እያደጉ መጡ። ግን አሁንም ሃስቲንግስ ሌላ ነገር በመጨመር በጣም ታዋቂና ገበያውን ሙሉ በሙሉ መቆጣጠር እንዳለበት አሰበ። ስለዚህ ያሰበውን ለማሳካት ሌላ መንገድ ጀመረ። በ2013 ኔትፍሊክስ በፊት ገጹ ላይ እንደነ ሃውስ ኦፍ ካርድስ ቀጥሎም ስትሬንጀር ቲንግስ የመሳሰሉ ትላልቅ ፊልሞች በማካተት በጣም ታዋቂ ለመሆን ቻለ። እናም በጣም ብዙ ተመልካቾችን ከመላው ዓለም መግሮፍ ጀመሩ። አሁን ላይ ኔትፍሊክስ በዓለም ዙሪያ 200 ሚሊዮን ሰብስክራይበርስ ወይንም ፊልሙን እየከፈሉ የሚያዩ ደንበኞች አሉት። የኔትፍሊክስ የስኬት መንገድ ከቻሌንጅ የጸዳ አልነበረም። ፉክክር ትልቁ የኔትፍሊክስ ፈተና ነበር። ግን ሪድ ሃስቲንግስ በስራው ላይ ጠንክሮ በመስራትና ፎከስድ በመሆን ለማስቸነፍ ችሏል። የሪድ ሃስቲንግስ የመሪነት ስታይል በሐቀኝነት፣ በፈጠራ እንዲሁም በጠንክሮ መስራት የተመሰረተ ነው። የራሱን ቲም ሜምበሮችንም ሪስኮችን እንዲወስዱና ሪስኮችን በመውሰድ ህልማቸውን እንዲያሳኩ የሚያበረታታ ሰው ነው። ሃስቲንግስ በዚህ ንግግሩ ይታወቃል። the best ideas win ወይንም ጥሩ ሐሳብ ሁልጊዜም ያሸንፋል ማለት ነው። ይህ አስተሳሰብን ኔትፍሊክስን ከትንሽ ዲቪዲ መሸጫ ወደ ኢንተርናሽናል የፊልም ፕላትፎርም እንዲቀይር አስችሎታል። በዚህ ጊዜ ኔትፍሊክስ መዝናኛ ብቻ አይደለም፣ በጣም ብዙ ፊልሞች፣ ዶክመንተሪዎች እና ቲቪ ሾዎች የሚቀርቡበት የዓለማችን ትልቁ የመዝናኛ ማዕከል ነው። ግን በቀጣይ ኔትፍሊክስ ላይ ምን ይፈጠራል? የቴክኖሎጂ AI እና አዳዲስ ፈጠራዎች እድገት የቀጣዩ የመዝናኛ ኢንዱስትሪ ከዚህ የበለጠና አስደናቂ ፊልሞችን፣ ዶክመንተሪዎችን የሚናይ ይሆናል። እናም ሪድ ሃስቲንግስ አሁንም ይህንን በመምራት ቀዳሚ ይሆናል። የሪድ ሃስቲንግስ ትልቁ ችሎታ ሐሳብን ወደ እውነታ መቀየር ነው። እናም ሁላችንም በጣም ብዙ ሐሳቦችን ሳንጠቀምባቸውና ወደ እውነታ ሳንቀይራቸው ጊዜያችን እየሄደ ነው። ስለዚህ ሐሳብህን ወደ እውነታ መቀየር ትችላለህ። አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። በቀጣይ በሌላ አስገራሚና አስደናቂ ስኬት ታሪክ እስከምንገናኝ ሁላችሁም ሰብስክራይብ፣ ላይክ እና ሼር እንዲሁም ሐሳብና አስተያየቶቹን ኮሜንት ላይ መጻፍ እንዳትረሱ። ባይ። The first lesson is no rules. We don't have a vacation policy. You take whatever you want. We don't have an expense policy. You spend as you think appropriate. We have only one 5-word principle, which is to act in Netflix's best interest.